ከተጣሉ እስቲ እሱ ወንድ ነው ዳኒ እንደው ብሩኬን ከሶት ካየው ላምን እችላለሁ። ከሶት ካየው ዛሬ እንግዲህ ቤተሰብ በጣም እንጃ በጣም ከፍቶኝ ነው የመጣሁት። ቤተሰብ በጣም ብዙ መረጃዎች እየደረሱ ነው። በጣም ብዙ ነገሮች እየወጡ ነው። እንግዲህ ታውቃላችሁ ብሩኬና ዳኒ ምን ደረጃ ላይ እየደረሱ እንደሆነ። ያው ብሩኬን ላይ ወስኗል ዳኒ እየተባለ ነው። ሊያስይዘው ነው ምናምን በቃ ብዙ ነገሮች እየወጡ ነው። በፖሊስ ሊያስይዘው ነው። ብሩኬ ዛሬ ያዛል በቃ ምናምን ብዙ ነገሮች ያልተጣሩ ብዙ ነገሮች እየወጡ ነው ያሉት። እኛ ደግሞ እነዚህ ነገሮችን ማመን እንደሌለብን ነው የምናገረው። ይኸውላችሁ ዳኒ ማለት ምንም ብሩኬ የሚያደርገው ነገር የለም ምንም ነገር ብቻ ትንሽ ምንድነው መሰላችሁ ትላንትና ያው ሰው ማንኛውም ሰው ቤት ድረስ ሄዶ ልደባደብ ወይ ቤት ድረስ ሄዶ የሰውን ቤት መበጥበጥ በጣም ከባድ ነገር ነው። በጣም ከባድ ወንጀል ነው በእንትን ከሄድም ማለት ነው። ስለዚህ ያው ዳኒ ብሩኬ ላይ ችግር ይፈጣል ብዬ እኔ ምንም ነገር አላስብም። ለምን መሰላችሁ አያረገውም፣ አይደፍርም፣ አያረገውም። ስለማያረገው ነው ምነግራችሁ ማለት ነው። ምንም ነገር ብሩኬ ላይ የሚደርስበት ቅንጣት ነገር የለም። እውነቴን ነው የምናገረው። ስለዚህ እነሱ እኔ ይመስለኛል ቤተሰብ አሁን ሳስበው ይሄ ነገር ድራማ ነው እንደ ቤተሰብ ድራማ እየተሰራ ነው መሰለኝ። ለምን እንደው ታውቃላችሁ? እሺ ሰው እንዴት ነው አንተን ሊያሳስር አንተን ሊያጠፋ ለፈለገው ሰው ሼር የምታረግለት? ሼር ማለት እኮ ለሁሉም ይደረስ ማለት እኮ ነው። አንድ ሰው ሼር የሚያደርገው ሁሉም ሼር ይደራረጋሉ። እሺ እንዴ እኔ ለተጣለው ሰው ሼር አላደርግለት? ለምን ሼር ማድረግለት? አሁን በቀደም ብሩኬ ከሰዋለሁ ያለው ሼር አድርጎለታል። ሼር ማለት እኮ ሁሉም ላይ ይደረስ ነው። ለምን ሼር ያደርጋሉ? እሺ እውነተኛ ነገር ከሆነ እኔማ ይሄ ነገር ቤተሰብ ሳስበው ድራማ እየተሰራብን ያለው እውነቴን ነው የምናገረው። ቤተሰብ አስቡት በደንብ አርጋችሁ ቲንክ አርጉት በደንብ አርጋችሁ። እኔ አሁን ቁጭ ብዬ ሳስበው እንዴ ምንድነው ይሄ ነገር? ይሄ ነገር ቤተሰብ ፊልም ነው፣ ድራማ ነው የተሰራ ያለው። ምንም ነገር የለም፣ ምንም ጸብ የለም ቤተሰብ። ጸብ የሚባል ነገር የለም፣ ሁሉም ላይ ጸብ የለም። ይሄ ድራማ ነው የተሰራብን ያለው። እውነቴን ነው የምናገረው። እንዴት እሺ ሰው እንዴት ነው ሼር የሚያደርገው ለሰው? እሺ ሰው እንዴት ነው ሊከሰስ ብሎ ያው ሰው ቤት ድረስ ይደመደባደብ? ይሄ እኮ በጣም ከባድ ወንጀል እኮ ቤተሰብ። የእውነት ቢሆን ብሩክ ሄዶ ሰው ቤት አይበጠብጥም፣ የፈለገ ነገር ይምጣ። በጣም ከባድ ወንጀል ነው ሰው ቤት ሄዶ መጣላት። በአሁን ሰዓት ደግሞ የሚገርማችሁ ነገር ትንሽ ነገር ካደረጋችሁ ሸቤ ከገባችሁ መውጫ ቀዳዳ የላችሁም። ታሽገሽ ነው እዛው የምትቀሪው። ስለዚህ ብሩክ ራሱን ወንጀል የሚያስገባውን ነገር አያረግም። እንዴት ነው ሰው ወንጀል ውስጥ የሚያስገባውን ነገር የሚያረገው እንዴ? እንዴት? እሺ እንደው እስከ መጨረሻው እንደው እሱ እውነት ዳኒና ብሩኬ የእውነት ከተጣሉ እስቲ እሱ ወንድ ነው ዳኒ እንደው ብሩኬን ከሶት ካየው ላምን እችላለሁ። ከሶት ካየው ግን ካልከሰሰው አሁንም ጭቅጭቅ ነገም ዛሬም ጭቅጭቅ ከመጡ ይሄ ለድራማ ለድራማ ነው እንጂ ምንም ሌላ ነገር የለም። በቃ እንደዛ ነው የምለው ቤተሰብ። እውነቴን ነው የምናገር። ምንም ነገር እኮ የለም። ይመጣሉ፣ ይጨቃጨቃሉ፣ ይሄዳሉ፣ ይመጣሉ፣ ይጨቃጨቃሉ፣ ይሄዳሉ። ምንም ነገር የለም። እኔ ዋናው ምን መሰላችሁ ብሩኬና ሃይሚ ብቻ ሰላም እንዲሆኑ የምፈልገው እኔ። ድራማም ከሆነ ችግር የለውም ይስሩብን። ግን ምንድነው እዚህ ጋር ምንድነው ማሰብ ያለባቸው? ኦዲየንስ የሚባል ሰዎች አሉ። ኦዲየንስ የምንባል ሰዎች አለን። አሁን አብዛኛው ሰዎች ኦዲየንስ እየተጨነቁ ነው ያሉት። ራሳቸው ጥሩ አይደለም ኦዲየንሶች። ያው ብሩኬና ሃይሚን በጣም ስለሚወዳቸው ብሩኬ ላይ መጥፎ ነገር እንዲፈጸምበት ስለማይወዱ ሃይሚዬንም ህዝብ ስለሚወዳት ሃይሚም ስትበሳጭ እንዲስትሆን ማየት የማይፈልጉ ብዙ ሰዎች አሉ። ግን እነሱ እኔ ሳስበው ቤተሰብ ድራማ ነው እየሰሩ ያሉት እንጂ እውነት ይሄ ነገር እኔ እንጃ። እኔ ምንም በቃ ሳይው ምንም ሊዋጥልኝ አልቻለም። እንዴ ክስ እንደ አንድ ዩቲዩበር ሊከስ እስቲ እናያለን። እስቲ መጨረሻውን እስቲ ታያላችሁ። እንደ ዳኒ ከሳል አይከስም ለማየት ያብቃችሁ። ሁሉ ነገር ድራማ በድራማ ነው ቤተሰብ። እኔ ደግሞ በቀደም ለታንትና ማታ ደወልኩኝ የሆነ ሰው ጋራ አይ እነግርሻለሁ። ዛሬ ደግሞ እንድቹ ስፈልግ ነበረ ምንድነው ይሄ ነገር ብዬ ማለት ነው። ከዛ የሆነ ሰው ጋር ደወልኩኝ። በጣም ቅርብ ሰው ነው ለኔ። ደወልኩኝ አጣራልኝ ወደዛ ምናምን አልኩኝ። ግን
ከዛ ምን አለ በቃ አንቺ ምንድነው ተፋች እንጂ ምንድነው አሉኝ። ተፋች እንጂ ምንድነው ድራማ ምናምን ምትዩ እየደወልሽ ምናምን አሉኝ። ከዛ በኋላ በቃ እሺ ብዬ እኔ ምን አገባኝ አልኩኝ እንጂ ቤተሰብዬ እኔ ሳስበው ይሄ ነገር እንዴት እንጃ ብቻ ብዙ ማይዋጦች ነገሮች አሉ። ብዙ ማይዋጥ ይሄ ስራ ነው እንጂ ቤተሰብ ምንም ነገር የለም። ምንም ክስም የለም፣ ጸብም የለም፣ ምንም የለም። እስቲ እናያለን። እንደው ዳኒ ቡራን ከሶት ከተያዘ ቡራ በቃ እኔ እንጃ ዳኒ ከሶት በአይኔ እንደዚህ ካየው ፍርድ ቤት ሲቀርቡ ካላየሁ እኔ አላምንም። ከዚህ በኋላ በጣም ብዙ ነገሮች ድራማ እየሆኑ እየመጡ ስለሆነ ማለት ነው። ምንም እኔ እምነት የለኝም። አሁን ብዙ ዩቲዩበሮች አሁን ካያችሁ ትግስት መሶብ ነው ትግስት እንጀራ እንትም በየአይነቶች ምሸጣለች ትግስት እሷ እንግዲህ ባላገባች ብለን እኛ እውነት አምነን ሁሉ ነገር እንትን ለካ እነሱ ድራማ ነበር ሲሰሩ የነበሩት። እኛ አላወቅንም። እግዚአብሔርን ያላወቅኩ ነበር። ድራማ ሲጣሉ ድራማ ነው ብሎ አወጡት። እኛ አላገባትም፣ ሰውየውም እሱም አላገባትም። እሷ ምንም ነገር የላቸውም። ትግስትን ካወቃችኋት እቺ ትግስት መሶብ ነች ምናምን የምትባለው ምግብ ምሸጧ እና እኔ እንጃ ብቻ እውነት አድርጎ ነው ብለው እንደ ድራማም ከሆነ ችግር የለም። እውነት አድርጎ በቃ እኔ እውነት እንዲሆን አልፈልግም። ዳኒ ብሩኬ እንዲከሰው አልፈልግም። እግዚአብሔር እውነት አድርገው ብቻ አላቅም። ብዙ ምን የሚያጠራጥረኝ ነገር ብዙ ነገር አየሁኝ እንትኑ ላይ እኔ እንጃ እኔ ምንም ይዋጥልኝ ነገር አላገኘውም። አብሶ ከድብድቡ ጀምሮ አየሁት። ቪዲዮን ደጋግሜ ያየሁት ከድብድቡ ጀምሮ ያለውን ቪዲዮ ደግሜ ያየሁት። ከዛ ደግሜ ያየሁት። ከዛ የትላንትናውን ቪዲዮ አየሁት። ቁጭ ብዬ ሳስበው እንዴት ነው ሰው ሼር የሚደራረገው አልኩ። ብቻ እናንተ እዩት በደንብ አድርጋችሁ ቪዲዮን። ብቻ የውሸት እንዲሆን ነው የምፈልገው። እኔ ድራማ ቢሆንም ችግር የለብንም። ይሄ ስራ ነው ይስሩ። ብቻ ኦዲየንስ የሚባል ሰው ስላለ ነው። ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቻው ቻው።